ሰላም የሄሉ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለውኝ ይመስገን። እናንተ ጋር እንዴት ነበር አዳር? ሁሉ መልካም? እኔ ጋር ሁሉ መልካም ነው። እና ያብ ትላንት እንደዚህ ያናደደኝ ዛሬ ላወራ ስለሱ ማለት ነው። ትላንት በደንብ አድርጌ ሀሳቤን አልገለጽኩም እና ያብ ላስታውስ አንድ ነገር አንተን እንኳን ሄሉ ማለት ነው አልጋ ቤት ነው ያዘችክ። አልጋ ቤት ማለት ነው። ከዛም አልፎ በአጠገቧ ስትተሻሽ ስትተቃቀፍ እንደፈለገች ስታገለባብጥ ነበረች ልዩ ምትላት ልጅ ማለት ነው። ውሽሚትክ አይደለ? ያን ሁሉ ትታ ነው ሄሉ ካንተ ጋር የሆነችው ፍቅር ይበልጥብኛል ብላ። ግን አንተ ምን አሳየሃት? እኔ እኮ በጣም የገረመኝ ነገር በአንዴ እሷ እንዳልኩ እኔ ስለ ጥሩ ስሜት ላይ ስላልሆንኩ ነው ያመጣኋት። እሷ ያንተ ማስታገሻ ናት እንዴ? ፓራስታሙል ናት? ጥሩ ስሜት ላይ ሳትሆን ስትቀር ሌላ ሴት አመጣ ነው እንዴ ሄሉን እንትን ምትላት? መለያየት ከፈለክ እኮ እውነት አንተ ትክክለኛ አይምሮ ትክክለኛ አፍቃሪ ብትሆን ብዙ ነገር መስዋዕት ከፍለሃል። እስከ ቤተሰብ ድረስ መጥተሃል። ቢያንስ ቤተሰቦቿን ታከብር ነበረ። እውነት ቤተሰቦቿን ታከብር ነበረ። አዲስ አበባ ላይ ሄደክ እንደፈለክ ብትሆን ራሱ ይህን ነገር ብታሳይ ችግር የለውም። ግን እዚሁ በሀገሯ ላይ ሴት አምጥተህ ጠርተህ እሷንም ማሰደብ። ልጅቷ ማለች እኮ እኔ ከሱ ጋር ሳልጨርስ ነው ከሄሉ ጋር ፍቅር የጀመረው። በዛ ምክንያት ነው እኔም ተናድጄ ቤተሰብ ያውቃል ብዙ ግንኙነታችንን ብዙ ሰው የሚያውቅ አለ አለች። ሲጀመር እኛም ብለናል እኮ አንተ መጀመሪያ ከሄሉ ጋር እንደምትለያይ ከሷ ጋር እንደምትለያይ ልቦናክ ያውቃል። ምክንያቱም አንተ የፈለግከው ነገር ስላለ ማለት ነው። የፈለግከው ነገር ስላለ እንጂ ከሄሉ ጋር እንደምትለያይ ስለምታውቅ በሆነ ሰዓት ሰበብ ፈጥራ እንደምትለይ ስለምታውቅ ነው ይህንን ነገር እሷን ያስቀመጥካት እንጂ ሲጀመር እሷ አለች እኮ እኔ የአንተን ደስታ ስለምፈልግ ብቻ ነው ከአንተ የራኩት ብላ ነው ያለችው። አየካ አንተ ግን ጨርሻለሁ፣ ከእሷ ጋር ያለኝን ነገር ጨርሻለሁ ነው ያልከው። ምንም አልጨረስክም። ምንም ማለት ነው። ነገ ከሄሉ ጋር ልለያይ ስለምችል እውነት ከወደድሽኝ ካፈቀርሽኝ ጠብቂኝ ብለሃት ያስቀመጥካት ውሽሚት ናት እንጂ የምር እቺ ደግሞ አታፍርም እንዴ? ትሞጣሞጣለች እንዴ? ምን አይነት ጭንቅላት ቢኖር ነው? እንዴት እንደዚህ ያብ ስንል በጣም ራስህን እንደ እንትን አየክ ራስህን ማለት ነው። መታ ደግሞ ስለ ሄሉን እኔ ለሄሉ ብዬ እሷን በጣም ነው ያስከፋዋት፣ በጣም ነው ያስቀየምኳት። ስለ ፍቅረኛ ልታወራ ነው እንደ የመጣው? እውነት አንተ ጭንቅላት ቢኖር ብታስብ ማለት ነው ልጅቷን አምታን ነበረም ከሄሉ ጋር ማውራት የምችለው። ልጅቷን ሳታመጣ በቃ እኔና አንቺ እንደዚህ አንቺ በእኔ ላይ እንደዚህ አድርገሽ እንደዚህ ብለህ በስነ ስርዓት መለየት ትችል ነበር። ሲቀጥል ደግሞ ማለት ነው ያልገባኝ ነገር ይቅርታ ተባባላችሁ አይደለ? ለምን በፊት ነገር እያመጣክ እኔ ከዚህም በፊት ጠረጥር ነበረ ጥርጣሬ አለኝ አላለም እንዴ? የምን ጥርጣሬ ካለክ ለምን እስከ ቤተሰብ ድረስ መጥተህ ይቅርታ ጠየቅ? ይቅርታን ጠይቀህ ልሁልን መልሰህ ይቅርታ አንተ ሁለት እንደ ወንድም ነው የምታይክ። አንተም እንደዛው ለሷ ትክክለኛ የእህትና የወንድም ፍቅር ስላለ ነው ለሷ እንደዚህ የሆንክላት የተከራከርክላት ብለህ የተናገርከው ልጅ በደቂቃ እኔም አዲስ አበባ ላይ እኮ ግንኙነታቸውን በጣም ጠርጥሬ ነበረ አላለም? ይወት ብቻ የሰው ልጅ ግን በኢየሱስ በጣም ነው እንደሚቀያየር ባያብ ነው ያየሁት። ድራማ ነው ለምትሉ የምን ድራማ ነው? እንዲህ የልቡን የተናገረ ሄሉ ለኔ አትገባኝም አላለም? ታዋክ እውነትን ነው አትገባህም። አዎ አትገባህም። ምክንያቱም በአንድ ወር ውስጥ እሺ ብላ ስለተቀበለች ናካት በጣም ማለት ነው። ለዛ ነው ናካት እንጂ እሷ አፍቃሪ በቃ አንድ ሰው ከልቡ በቀረባት ውስጧ ሰው ስለሚገባ ነው እንደዚህ ልቧን የሰጠችክ። አንተ ግን
ለአንቺ አይገባሽም። ምንድን ነው ያደረግከው ነገር እስኪ ንገረኝ። ምን የተለየ ነገር አደረግክ? ጥፋትን ያስጠላና የሚደብቅ ጥፋት ስለሆነ መተህ እስከ ቤተሰብ ድረስ እንትን ያልከው ይቅርታ የጠየቅከው። አሁን ይችን ትልቅ ነገር ሰራው ብለህ ራስህን ቆልለህ ብዙ ነገር መስዋዕት ከፍያለሁ፣ እንደዚህ አድርጌያለሁ፣ እስከ ቤተሰብ ድረስ መጥቼ ብዙ ነገር መስዋዕት ከፍያለሁ ምናምን ብለህ ለማውራት እንዲመች ነው እንጂ እውነት ከሄሉ ፍቅር ነው አይደለም። ሄሉን መጀመሪያ ስትል የነበረው ከእሷ ጋር አገናኝተኸኝ ይቅርታን እቀበልሃለሁ ነበር ስትል የነበረችው። ግን አንተ አላገናኝም ብለህ ቤተሰብ ጋር መጥተህ ራስን እንደ ጥሩ አፍቃሪ አድርገህ ለቤተሰብ ታይተህ ይኸው በአንድ ቀን ድራማ ለምትሉት ማለት ነው ዛሬ ታርቆ ማለት ነው ቢያንስ ደስ የሚል ግንኙነት ማሳደር ሲችሉ በንጋታው ቪዲዮ ነው እንደዚህ ተጋጭቶ የመጡት አይደለም። ውሸት ነው ታዲያ። እንግዲህ ዛሬ ታረቁ፣ በንጋታው ተጣልቶ መጡ። ምንድን ነው ይሄ? ምንድን ነው እንግዲህ ልዑልም ተናግሯል። እኔ የእሷን ደስታ ነው የምፈልገው አለ። እሷም ደግሞ ልዑልን እንደ ወንድም ነው ማየው ብላ በሱ ፊት ነው እንግዲህ ያለውን ነገር የነገረችው። በቃ ስህተት ሰርታለች። አዎ በሱ ፊት ላይ በአንተ ፊት ላይ አብራችሁ ሆናችሁ እንደዚህ አይነት ነገር አለመስራት ነበረባት። አንተ አለክ አይደለ አልጋ ላይ አልጋዋ ላይ ተቀምጠክ እኔ ከህይወቴ እሷን እንዴት አድርጌ ነው ማስወጣት የምችለው? እንዴት አድርጌ ቢያንስ ቀስ ብዬ አስረድቻት ነው ብለህ እዛ ስደባበጥ ስትምን እንደፈለክ ስታገለባብጥ ማለት ነው። ያኔ ሄሉ ምን አለች? አንተ ገና በአንዴ አንገቷ ስር ሳመሽ ልዑል ብለህ እንደዚህ ውጥር ያለ ነገር ማለት ነው። አንተ አለክ አይደል አልጋ ቤት ተኝተህ ከእሷ ጋር ሄሉ ስትመጣበት ራሱ እዛ ከእሷ ጋር ስትተሻሽ ሄሉን በቃላት ስታስቀይማት ምን ነው አፍቃሪ ነኝ አልክ። እኔ ለሄሉ ብዙ መስዋዕት ከፈልኩ አልክ። ብዙ ነገር አደረግኩላት አልክ። ሲጀመር እንደተባለው አንተ ለመፈመስ ለመታወቅ ነው የመጣው። በቃ አትመጥኝም። ኧረ እባክሽ ተይ። ሄሉ ምን አንሶባት ነው እሱን ማትመጥነው? እንጂ ውርጋጥ ማለት ነው ሄሉ የምትናገሪው ማለት ነው። ሲጀመር መጥሽን ነው አይመጣጠነው። እኔ በምን እንትን ልል ነው ይላል እንዴ? እውነት አንተ ትክክለኛ ለሄሉ ፍቅር ካለ ስሜት ካለ ማለት ነው በእንደዚህ አይነት መልኩ አይደለም የምትመጣው። ክብር ላንቺ አይገባም። ምንድነው ክብር የሰጣት? ክብሩንማ አየን እኮ ይኸው ሴት አመጥተህ እንደዚህ የምታስለቅሳት እንደዚህ በዚህ መልኩ የምትቀጣት። ሲጀመር ከዛች ጋርማ ግንኙነት አለ የታወቀ ነው እንጂ ግንኙነት ስላለ ብቻ ነው ስጠራት አቤት ብላ የመጣችው እንጂ ግንኙነት ሳይኖራት ኖሮ ስጠራት አቤት ብላ አትመጣም ነበረ። እና ሄድ ጥርግ በል። ምንድነው ብርቅ ነው እንዴ? ትክክለኛ አፍቃሪ ነው የሚመጣለት። እኔ ግን የሄሉ እድል ነው የሚያሳዝነኝ። የሄሉ እድል ማለት ነው ሁሌ የመጣ ሰው ሁሉ ጎርቷል፣ ሰብሯት። እሷ የይቅርታ ሰው ናት። ሰው ግን ይቅርታ ለእሷ ለማድረግ በጣም እንትን ይላሉ። ትንሽ ጥፋት የሰሩታት ሲሰራ ማለት ነው። እና ውዶቼ ሄልዬ ምንም አትሆንም፣ ወደ ራሷ ትመለሳለች። ድራማ ለምትሉም ደግሞ እንደዚህ አይነት ድራማ የለም። የልቡን ተናግሮ ልጅቷም የልቡን ተናግራለች እኮ እኔና እሱ ቤተሰብ ያውቃል የኛን ግንኙነት ብላለች። እና ቤተሰብ ካወቀ ይሄ ልጅ ያሙኔም ዩቲዩብን ለትንሽ ላሳድግ ትንሽ ልፈምስ ብሎ ነው ተነጋግሮ ይመስለኛል የመጡት እንጂ የምር ከቤቷ ጋር ግንኙነቱን ጨርሶ የመጣ አይደለም ይመስለኝ። እንደዛ ነው ያሰብኩ ያለሁት። እና እስቲ ዛሬ እናያለን። የምር ከመሄድ ካለብህ ጥርግ ብለህ መሄድ ነው። ምንድን ልሄድ ነው መልካምነት እንደፈለግሽ ግለጽ። ያችን አስመጥተህ እንደፈለግ አስነግረክ የምትሄደው። ሄሉዬ ደግሞ ቆፍጠን በይ። ምንም እንደዚህ እንትን የሚልሽ ነገር የለም። የሚወድሽ ይወድሻል፣ የሚጠላሽ ይጠልሻል። ይሄን ያህል
አንቺ ለወንድ ልጅ ብለሽ ዝቅ የምትይበት አይደለም። ማስረዳት ባለብሽ ሰዓት ታስረጃለሽ። አይ አላዳምጥም ካለሽ የራሱ ጉዳይ። አንቺ ብቻ እውነት ሆነ እዛ ቦታ ላይ በእርግጥ አጥፍተሻል። ያንን ጥፋትሽን ደግሞ በትክክል አስረድተሽ ማይሰማሽ ከሆነ የራሱ ጉዳይ እና ውዶቼ እወዳችኋለሁ። እንግዲህ ዛሬ ማታ ስትመጣ እናያለን። ተረፈ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ እና እወዳችኋለሁ ባይ